አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬም አዲስ ነገር አምጥቻለሁ፣ እንማርበታለን፣ ያስተምራል በማለት ማለት ነው። እና አንዳንድ ልጆች ወይም አንዳንድ ሰዎች ግልጽነት እየመሰለም ማለት ነው ሚስጥር እናወራለን ማለት ነው፣ ማለት ለጓደኛ እና መጨረሻ ላይ ግን ማንን ነው የሚጎዳው? ራሳችንን ተመልሶ ራሳችንን ይጎዳል ማለት ነው። እና የሆነች ጓደኛዬ ስለ ባሏ ደግ የምንበለው ጥሩ የምንበለው ስለ ባሏ ሁለንተና ስለ ባሏ ሁሉ ነገር ታወራለች ማለት ነው ለምትወዳት ጓደኛዋ። ገባችሁ? ግን ያቺ የምትወዳት ጓደኛ ምን አደረገቻት ልበላችሁ? መገመት አያቅታችሁም። እና አብዛኞቻችን ሚስጥራችንን በሆዳችን ብንደብቀው የተሻለ ይመስለኛል። ምን ይላሉ? እንደውም የድሮ ሰው ነው መሰለኝ ወይም ጥቅስ ላይ ነው መሰለኝ ሆድ ከሀገር ይሰፋል ይባላል። እኛ ራሳችን ሚስጥራችንን መደበቅ ያልቻል እንዴት ሌላ ሰው ሊደበቅልን ይችላል ብላችሁ ትገምታላችሁ? ስለዚህ አንዳንድ እህቶቼ ሚስጥራችሁን ራሳችሁ መደበቅ እንዴት እንዳለባችሁ ላስታውሳችሁ፣ ልመክራችሁ መጥቻለሁ ማለት ነው። እኔ እሱ ምንድን ነው በጣም ነው የሚገርም። 3 ጓደኛሞች አሉ ማለት ነው። ከ3 ጓደኛሞች አንድ ሰው ነገረኛ አለ ማለት ነው። እንግዲህ አብዛኛውን ጊዜ አንዳንድ ጊዜ ማለት በስልክም ተዋውቀን የተወሰነ ጊዜም እንደዛም ይባላል። ጓደኝነት ሲባል ብዙ አይነት ጓደኝነት አለ። አብሮ አደግ አለ፣ በስልክ የተዋወቀው ሰው አለ። ግን ሲጠና ሲበዛ ደግሞ አብሮ አደግ ማለት በጣም ታማኝ ሁሉ ነገሩን አውቀኸው ያደግከው ጓደኛህ ማለት ነው። እና ስለዚህ ማለት ነው ያ ሰው ደግሞ አስባችሁታል መሀል ላይ ሲቀየርባችሁ በጣም ከባድ ነው። እና ሚስጥራችንን መጠበቅ አለብን። እና ያ ሚስጥር ነው እሷን ዛሬ ላይ ሊጎዳት የቻለው። በምን ምክንያት ልበላችሁ? በትዳሯ ላይ በህይወቷ ላይ ማለት ነው። እና ስለዚህ ሚስጥር ያለመደበቅ ብዙ ችግርን ይፈጥርብናል። አንደኛ ከሰው ጋር ያጣላናል፣ ሁለተኛ ደግሞ ህይወታችንን ትዳራችንን ያበላሽብናል ማለት ነው። ስለዚህ ሚስጥራችንን መደበቅ እንዳለብን ዛሬ ላስታውሳችሁ ፈልጋለሁ። ድጋሜ ደግሞ ሚስጥር ስላችሁ አሁን ይቺ ልጅ ባል አላት፣ ባለትዳር ናት። ስለ ባሏ ጥሩም ይሁን መጥፎም ይሁን ታወራታለች ማለት ነው ለዛችኛዋ። ያችኛዋም እንደዚህው ባለትዳር ናት፣ ግን በትዳሯ ላይ ደስተኛ አይደለችም። ባሏ ማለትም ያው አንዳንድ ጊዜ ማለት ነው እኛ በምንፈልገው ሊሳካልን ይችላል። ሁለተኛ ደግሞ ቤተሰብ በመረጠልን ቤተሰብ ባሰበልን ልናገባም እንችላለን ማለት ነው። ማለት ይሄ ነገር ግን አሁን ላይ አለ እንዴ ልትሉ ትችላላችሁ። አንዳንድ ቦታ ላይ አለ ማለት ልላችሁ የፈለኩት ነገር የቤተሰብን አሚርን አሟላለሁ፣ ቤተሰብ የሚለኝን አስተካክላለሁ የሚሉ አሉ። ከቤተሰብ አንወጣም የሚሉ ግን አንዳንድ ጊዜ እነዛ ስኬታማ ሆኖ ታውታላችሁ፣ ግን ብዙም ፍቅርና ሁብ ውደታ የለውም። ግን አልሐምዱሊላህ በዛ መሀል ልጅ አለ፣ ያው ቤተሰብ ሆነዋል፣ ተዋልደዋል ማለት ነው። አሁን ላይ ደግሞ ቴክኖሎጂው ረቅቆ ሲታይ ብዙ ነገር ሲታይ ከዛ ቦታ እንደዛ አይነት ማህበረሰብ ካለበት ቦታ ላይ ወጥተው ብዙ ነገር ሲያዩ እነዚህኞች ደግሞ ያንን እዛ ድሮ ቦታ ላይ የሉበትም ማለት ነው። እና
ያኔ አልሆንም እዛ ቦታ ላይ ገብቷችኋል። እና አሁን ላይ እነዚህኞች አንደኛ የተማረ ሰው፣ ሁለተኛ ደግሞ ያው ቴክኖሎጂ በነቃበት ሰዓት ስለሆነ ያው እንጃ ምን ማለት እንዳለብኝ አላውቅም። ብቻ ያው ይገባችኋል። እና ስለዚህ በጥቅሉ ርዕሴ ማለት ነው ጓደኛዬ ነች እና ብዙ ነገር ታውቃለች፣ ስለዚህ ትደብቅልኛለች ብለን የምናወራው ነገር ራሳችንን እንደሚጎዳንና ምስጢራችንን መደበቅ እንዳለብን ነው የኔ ርዕስና እንድትማሩበት የፈለግኩት ማለት ነው። እና አሁን ላይ ምን አደረጋት ያቺ እንደዛ ምስጢሬን ትደብቅልኛለች፣ ህይወቴን ታውቃለች ያለችው ህይወት ምስቅልቅላልና ምን አረገች? ይህንኛውን የዛችን ህይወት ይቺኛዋ ጓደኛዋ ተመኘች፣ ፈለገችው፣ አሰበችው እላችኋለሁ። ስለዚህ በጥቅሉ እነዚህ ይህን ሁሉ የሚያደርጉ ሁለት አማቾች ጓደኞች አብሮ አደጎች የት ናቸው? ስደት ላይ እላችኋለሁ። ከዛ ምን ታደርግላችኋለች? እንደዛ ብዙ ነገር ያሳለፈችውን እንደዛ ብዙ ነገር የነበረውን የዛችን ህይወት ለራሷ ለማድረግ ማለት ስለነገረቻት ስላወቀች ሁሉን ነገር ስላወቀች የእሷን ህይወት ለራሷ ለማድረግ አብራ አደጓ ብዙ ነገር ከሷ የምትጠብቀዋ ልጅ እንደዛ አደረገች። ያኔ ገባችሁ? ህልሟ እሷ እቅዷ ህልሟ ረጅም ነው። አስባችሁታል? ብዙ ነገር ነበረ። ግን ምን አደረገኝ? ኢጃዛቸው አንድ ቦታ ነው ማለት ነው። ማለት የሚያርፉበት ቦታ የሚወጡበት ቦታ አንድ ቦታ ነው። ወንድም ሴትም ያው እንደዚህ አለ ማለት አንድ ቤት ሆኖ የሴት ቤት ለብቻ የወንድ ለብቻ ባልና ሚስቶች ካሉ 3 ክፍል ነው ያለው ማለት ነው። ባልና ሚስቶች ካሉ ማለት ባንድ ከወጡ ማለት ነው። ባልና ሚስት ከወጡ ለነዛ ይለቃሉ ማለት ነው አንዱን ክላስ። ሌሎች ደግሞ ባንድ ላይ ያው ቤታቸው ሴት ለሴት ስለሆነ ችግር የለውም። ግን ከዛም መሀል ያለውና የሌለው የሚለው ነገር ተደበላለቀ። ትውውቅ መጣ። የማን ነው? ምንድን ነው? መቼ ነው የምትወጪው? መቼ ነው የምትወጪው? መቼ ነው የምንገናኘው? የሚለው ነገር አደብላለቀው ማለት ነው። ታወቁ፣ ተግባቡ። ስለዚህ የአንዲቱን ህይወት አንዷ ለማፍረስ ያው አላቅም ብቻ እንደዛ አይነት ነገር ተፈጠረ። እነዛ ሁለት አማች ጓደኛሞች ሁለቱ ተጣሉ። 3 ናቸው ብያቸዋለሁ። ሁለቱ ተጣሉ። በጣም ጠብ ሲባል እንዴት ቀላል ጠብ መሰላችሁ? እስከ ቤተሰብ ድረስ አስባችሁታል? እስከ ቤተሰብ ድረስ ድብልቅልቅ ያለ ጠብ በአንድ ወጥተው በአንድ እነሱ ማመን እስከሚያቅታችሁ አብረው አድገው እንደዚህ ሆነው እንዴት ሊሆን ይችላል? አታድርገውም። አንዳንድ ሰው አታድርገውም፣ አምናታለሁ፣ እኮራባታለሁኝ ይላል ማለት ነው። ግን እርግጠኛ መሆን ያለብን በራሳችን ነው እንጂ በሰው እኮራበታለሁ፣ አምንበታለሁ፣ እሱ ይሄን አይሰራም፣ እሱ ይሄን አያደርግም ማለት አይቻልም። በአሁኑ ሰዓት ከባድ ነው እና እንደዛ ያሉም አሉ ነበር። ግን እውነታውን አላህ ሱብሃነሁ ወተዓላ አወጣው። የዛች ባል የነበረው እወዳታለሁኝ፣ መኖር የምፈልገው ከሷ ጋር ነው፣ አንቺን አልፈልግሽም ሲል እውነታው ወጣ። ያቺን ኒካ አወረደ፣ ይችኛዋን አገባ። ግን ኢትዮጵያ አይደሉም፣ አሁን ስደት ላይ ናቸው። የዚችኛዋ ህይወት ተመሰቃቀለ። በምትወዳት ጓደኛ፣ በራሷ ጓደኛ በምታምናት አስባችሁታል። ስለዚህ የኔ ርዕስ የዛሬው
ሚስጥራችሁን ደብቁ። ላገኘነው ሰው ጓደኛ ስለሆነ ብቻ ማውራት የለብንም የሚለው ነው። ኢንሻአላህ በቀጣይ በአዲስ ቪዲዮ እስከመጣ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ረህመቱላሂ ወበረካቱ።